ግን ደብረ ብርሃን የምትለው ስም የት ናት? ሰሜን ሸዋ ቀድማለች። ስለዚህ ወቄት ወርቅ አድርገው አረባካችሁ ስሙን ስጡኝ ጎንደር ለሰራላውት ደብረ ብርሃን ስላሴ ብለው ብዙ ወቄት ወርቅ ከሰጡ በኋላ ታላቁን መቅደስ የስላሴን መቅደስ ጎንደር ላይ ሰሩ። ጥር 7 ቅዳሴ ቤተ ክርስቲያኑ ሲከበር ንጉሱ በእውነት በነጭ ፈረሳቸው ተቀምጠው ሊቀ ጳጳሱ አባ ማርቆስ እጨጌ ጸጋ ክርስቶስ መጥተው ቅዳሴ ቤቱ ሲከበር እችን ነገር ልንገራችሁ። ንጉሰ ነገስቱ ከፈረሳቸው ወረዱና የስላሴን ታቦት እኔ ልሸከም አሉ። የማንን ታቦት? በጣም አያስደንቅም? እና ግብፃዊ ጳጳስ አባ ማርቆስ ፈቀዱላቸው ይላል። ታቦቱ አልተባረከም። ከዛ ንጉሰ ነገስቱ ይዘው እስከ ቅኔ ማህሌት አደረሱ። ከዛ በኋላ እጨጌ ጸጋ ክርስቶስ ተቀብለው መንበሩ ላይ ተቀምጦ በቅብአ ሜሮን የስላሴ ታቦት በብፁዕ አቡነ ማርቆስ በግብፃዊ ጳጳስ ከበረ። ያን ጊዜ ሊቃውንቱ በመወድስ ህዝቡ በህዝባዊ ግጥም ተደንቆ ለሰሜን ሸዋ ለደብረ ብርሃን ስላሴ ስጦታ ላቀረቡት ለአፄ ኢያሱ አድያም ሰገድ እንዲህ የሚል ምስጋና አቀረበ። እስቲ አብረን እንበልና አብረን እንበለው። ወዴት ሄዶ ኖሯል በሉ እስቲ። አረ ድምጻችሁ ደስ አይልም። ወዴት ሄዶ ኖሯል? አይሰማም። ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው። ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ስላሴን ቢሸከም ኢያሱ ገነነ። ለአራቱ ኪሩቤል አምስተኛ ሆነ። ክብር ይግባው የሆነ ንጉሠ ነገሥት ተመልከቱና እንዲህ አድርገው ነገስታቱ፣ መሳፍንቱ፣ መኳንንቱ ቤተ መቅደስን ያንጹ ነበረ።